ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ለቅድስት ቤተክርስቲያን አገልግሎት ልትፋጠኑ ይገባል ሲሉ ብፁዕ አቡነ ጢሞቴዎስ አሳሰቡ። የከምባታ ሐላባ ጠምባሮና ዳውሮ ኮንታ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጢሞቴዎስ በሽንሽቾ ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ለ3 ዲያቆናት የቅስና ለ27 ደቀ መዛሙርት የዲቁና ስልጣነ ክህነት ሰጥተዋል። ዛሬ የተቀበላችሁ ስልጣነ ክህነት የክብር ካባ ሳይሆን የትህትና ልብስ ነው ያሉት ብፁዕነታቸው አክለውም ዓለም በጨለማ በተዋጠችበት በዚህ ዘመን እናንተ የክርስቶስ ብርሃን ሆናችሁ ለሕዝቡ ልታበሩ ይገባል ሲሉ አሳስበዋል። መረጃው የብህንሳ ሚዲያ ነው። የሰሜን ሸዋ ሀገረ ስብከት በጥምቀትና ሌሎች በዓላት ላይ የሚደረግ ሕገወጥ ልመና ላይ እርምጃ እንደሚወስድ አሳወቀ። ሕጋዊ ዕውቅና ካላቸው የቤተ ክርስቲያን ግንባታ ከሚከናወኑ አድባራት ውጪ ሙዳየ ምጽዋት በመያዝ የቤተ ክርስቲያኒቱን የአምልኮ መፈጸሚያ ልብሰ ተክህኖ በመልበስ ስዕላትን በመያዝና በመሸጥ የሚፈጸሙ ሕገወጥ ተግባር ላይ ሕጋዊ እርምጃ እንደሚወስድ አሳውቀዋል። ድርጊቱ ቤተ ክርስቲያንን የማይወክል የግለሰቦች ፍላጎትና የገቢ ምንጭ መሆኑን የጠቀሰው ሀገረ ስብከቱ በደብረ ብርሃን ዙሪያ የሚገኙ አድባራት ክትትልና ቁጥጥር ማድረግ እንደሚገባቸው አሳስበዋል። በተጨማሪም ምዕመናን በየሆቴሉ እየተዞረ የሚደረገው ሕገወጥ ልመና የቤተ ክርስቲያኒቱን ክብር የማይመጥን መሆኑን በመገንዘብ ባለመስጠትና ድርጊቱን የሚፈጽሙ ግለሰቦችን በሕግ ተጠያቂ ለማድረግ አስፈላጊውን ትብብር እንዲያደርጉ ሀገረ ስብከቱ ጥሪ አድርገዋል። መረጃው የአቡ ቀለምሲስ ሚዲያ ነው። መጽሐፍቶች እንዳይበረዙ በጥብቅ መከታተልና መቆጣጠር አለብን ሲሉ ብፁዕ አቡነ ኤርምያስ አሳሰቡ። ብፁዕነታቸው በማህበረ ቅዱሳን ለወልዲያ ማዕከል ሥራ አስፈጻሚ ጉባኤ አባላት ባስተላለፉት መልእክት ማህበሩ በዚህ ዘመን ፈተናዎች ቢኖሩም በችግር ውስጥ ሆኖ እግዚአብሔርን ማገልገል እንደሚገባው አሳስበዋል። በተለይም እንደ ሀገረ ስብከታችን ትኩረት በመስጠት ጉባኤ ቤቶች፣ ሰንበት ትምህርት ቤቶች፣ ኮሌጆች ላይ ሚስጥር እንዳይፋለስና መጽሐፍቶቻችን እንዳይበረዙ በጥብቅ መከታተልና መቆጣጠር አለብን ሲሉ አሳስበዋል። መረጃው የወልዲያ ማዕከል ነው። ተመልካቾቻችን ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።